ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም ሰላም፣ እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን በአማርኛ ፊደል ውስጥ ባለ ሁለት እግር ፊደላት የሚባሉትን ፊደሎች ብቻ ነጥዬ በቀላሉ 25 ደቂቃ ወይም ደግሞ 30 ደቂቃ ባልሞላ ውስጥ እነዚህን ፊደሎች በቀላሉ እንዴት አድርጋችሁ መያዝ እንዳለባችሁ አሳያችኋለሁ። እናንተ ትኩረታችሁን ከኔ ጋር አድርጋችሁ እስከ መጨረሻው ተከታተሉ። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ አድርጉ። ላይክ፣ ሼር እያደረጋችሁ ደግሞ ዩቲዩብ ቻናላችን አበረታቱ። ከዛ ውጭ ከኛ ጋር መማር የምትፈልጉ ልጆች ካላችሁ ህጻናትም ይሁን አዋቂ በእድሜ ምንም አይነት ገደብ ስለሌለው በማንኛውም ሰዓት እናንተ በሚመቻችሁ ሰዓት ለመማር ሁኔታዎችን እንድናመቻችላችሁ ስልካችን ሴቭ አድርጋችሁ ያዙ። ታች ዳር ላይ የምታዩት ስልካችን የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ነው። በዚህ ስልክ ቁጥር ብትደውሉልን አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እና ሌሎቹም ትምህርቶች እንድትማሩ ሁኔታዎችን አመቻችተን እናንተ በሚመቻችሁ ሰዓት በማንኛውም ሰዓት ትምህርታችሁ እንድትጀምሩ እናደርጋለን። አሁን ቀጥታ ወደ ትምህርቱ ይዣችሁ ልለፍ። እያንዳንዱ የአማርኛ ፊደል 77 ቤተሰቦች አሏቸው። አንደኛ ቤተሰቦቻቸው እነዚህ በአረንጓዴ የተጻፉት ወይም ደግሞ የምታዩቸው ባለ ሁለት እግር ሆሄያት የሚባሉትን ብቻ ነው ይዤላቸው የመጣው። ከዚያ በተጨማሪ ባለ ሶስት እግር ሆሄ የሚባሉ ደግሞ 3 ፊደሎች አሉ። እነሱን ጨምሬያቸዋለሁ። እነዚህን ፊደሎች የማሳያችሁ መጀመሪያ ላይ እናንተ የምታደርጉት የመጀመሪያ ፊደላት የሚባሉትን ለመያዝ መሞከር፣ እየጻፋችሁ እየጠራችሁ ከኔ ጋር የመጀመሪያ ፊደላትን ብቻ ትይዛላችሁ። ከዚያ ቀጥሎ በምን መንገድ ሰባቱን ቤተሰቦቻቸውን መያዝ እንደምትችሉ አንድ ባንድ አሳያችኋለሁ። ስለዚህ እናንተ መጀመሪያ ላይ ትኩረታችሁን እነዚህን የመጀመሪያ ፊደላትን ደጋግሜ እየጠራላችኋለሁ። እነዚህን ፊደሎች ጻፉ። እንግዲህ አንደኛ ፊደሎች ናቸው ወይም የመጀመሪያ ፊደሎች ማለት ነው። ባለ ሁለት እግር ፊደል የሆኑ የመጀመሪያ ፊደሎች ናቸው እነዚህ። ከዛ ይችኛዋ ይቺ ደግሞ የምታዩቸው ሶስት እግር ነው ያላቸው፣ ወደታች የተዘረጋ የምታዩቸው እነዚህ ማለት ነው። ሌሎቹ ባለ ሁለት እግር ናቸው። ስለዚህ እነዚህም ባለ ሁለት እግር ፊደሎች የመጀመሪያዋ ከባለ ሁለት እግር ፊደሎች መካከል ይቺ ነች። ለ ትባላለች። ለ። ከዛ ይቺ ሰ ሰ። ይቺ ሸ ሸ። ይቺ በ በ። ይቺ ቨ ቨ። ይቺ ደግሞ አ አ። ይቺ ከ ከ። ይቺ ሀ ሀ። ይቺ ዘ ዘ። ይቺ ዠ ዠ። ይቺ ደ ደ። ይቺ ደግሞ ጀ ጀ። ይቺ ጰ ጰ። ይቺ ጸ ጸ። ይቺ ሀ ሀ። ይቺ ደግሞ ጠ ጠ። ይቺ ጨ ጨ። ስለዚህ እስኪ አንዴ እንድገማቸው። ይችን ማን ነበር ያልናት? ለ ነው ያልናት። ለ። ይችኛዋን ሰ ሰ። ይችንስ ሸ ሸ። ይቺ ማን ነበር የምትባል? በ በ። ሺ። ይቺ ቨ ቨ። ይቺ አ አ። ይቺ ከ ከ። ይቺ ሀ ሀ። ይቺ ዘ ዘ። ይቺስ ዠ።
ከኔ ጋር አብራችሁ ጥሩ። ዠ ይቺ ደ ደ ይቺ ጀ ጀ ይቺ ጰ ጰ ይቺ ጸ ጸ ይቺ ሀ ሀ ይቺ ጠ ጠ ይቺ ጨ ጨ። እንግዲህ እነዚህን ከያዛችሁ በኋላ ወደ ሁለተኛ ቤተሰቦቻቸው እንሄዳለን። እነዚህም በደንብ ደጋግማችሁ እየጠራችሁ ያዟቸው። ቅርጻቸው ምን እንደሚመስል ያዙና ከዚያ ሁለተኛ ቤተሰቦቻቸው ጋር ስትመጡ ደግሞ እነዚህንን የያዛችኋቸውን ፊደሎች ከጎነ ጎናቸው ላይ አግድም አግድም መስመር ጨምሩባቸው። በተመጣጣኝ መንገድ ይኸው ለን ትጽፉና አግድም መስመር ትጨምራላችሁ። ሰን ጽፋችሁ አግድም መስመር ጎኑ ላይ ይኸው እዚህ ላይ እዚህ ላይ መጨመር ነው። ሁሎቹንም ማለት ነው። ከጎነ ጎናቸው ላይ ይሄ እቺ እዚህ ጋር ላይ ነው የተጨመረባት። እዚች ጋር ትጨምራላችሁ። እዚች ጋር እዚህ ጋር እዚህ ጋር ይችም እንደዚሁ ከጎነ ጎናቸው ላይ ጨምሩባቸው። ስለዚህ የጎነ ጎኑ ላይ ሲጨምሩበት ምንድነው የሚሆነው? ሁለተኛ ፊደላት የሁለተኛ የፊደላት ቤተሰብ የምታዩዋቸው ሁሎችም ከጎነ ጎናቸው ላይ አግድም አግድም መስመር አላቸው። ስለዚህ የመጀመሪያ ፊደላትን በደንብ አድርጋችሁ እየጻፋችሁ እየጠራችሁ ከተለማመዳችሁ በኋላ እነዚያን የመጀመሪያ ፊደላት የጻፋችኋቸውን ፊደሎች ወይም የመጀመሪያ ፊደሎችን ከጻፋችሁ በኋላ ጎነ ጎናቸው ላይ አግድም አግድም መስመር ብትጨምሩበት ምንድነው የሚሆነው? ሁለተኛ ቤተሰቦቻቸውን ነው የምትጽፉት ማለት ነው። ለን ጽፋችሁ ጎኑ ላይ አግድም መስመር ብትጨምሩበት የለ ሁለተኛ ቤተሰብ የሆነው ማን ነው? ይሄ ሉ ይሆናል ማለት ነው። ሉ። ከዛ ሰን ጽፋችሁ ከጎኑ ላይ አግድም መስመር ብትጨምሩበት ማን ይሆናል? ሱ ሱ ይሆናል። ሸን ጽፋችሁ ከጎኑ ላይ ከጨመራችሁበት ይሄ ይሆናል ፊደሉ ማን ነው የሚባለው? ይሄ ሹ ሹ። ይሄን ጽፋችሁ ከጎኑ ላይ ብትጨምሩበት ማን ነው የሚሆነው? ይሄ ነው የሚሆነው። ይሄ ማን ይባላል? ቡ ቡ ይባላል። ይህን ቨን ትጽፉና ከጎኑ ላይ ብትጨምሩበት ማን ነው የሚሆነው? ይሄ ፊደል ነው የሚሆነው። ይሄ ማን ነው የሚባለው? ቡ ቡ። እሺ ይህንን አን ትጽፉና ከጎኑ ላይ ብትጨምሩበት ምን ይሆናል ቅርጹ? ይሄ ነው የሚሆነው። ይሄ ማን ነው የሚባለው? አሁን ኡ ይባላል። ኡ። እሺ ከን ከጻፋችሁ በኋላ ከጎኑ ላይ አግድም መስመር ብትጨምሩበት ማን ነው የሚሆነው? ይሄ ፊደል ይሆናል ማለት ነው። ማን ነው የሚባለው? ይሄ ፊደል ኩ ይባላል። ኩ። እሺ ሀን ጽፋችሁ ከጎኑ ላይ አግድም መስመር ብትጨምሩበት ማን ነው የሚሆነው? ይሄ ፊደል ይሆናል። ማን ይባላል? ሁ ይባላል። ሁ። እሺ ይህን ፊደል ትጽፉና ወይም ዘን ትጽፉና ከጎኑ ላይ አግድም መስመር ብትጨምሩበት ይሄ ፊደል ይሆናል። ይሄ ማን ነው የሚባለው? የዘ ሁለተኛ ፊደሉ ዙ ይባላል። ዙ። እሺ የዚህን ደግሞ ይህን ዠ የሚባለውን ትጽፉና ከጎኑ ላይ አግድም መስመር ብትጨምሩበት ሁለተኛው ፊደሉ ይሆነዋል ማለት ነው። ይሄ ማን ነው የሚባለው? ዡ ይባላል። ስለዚህ በዚህና በዚህ መካከል ያለው ልዩነት ይቺ ጎን ላይ የተጨመረችው ናት። ደን ትጽፉና ከዚህ ከግሯ ላይ በጎን በኩል አግድም መስመር ብትጨምሩበት ይህ ማለት ነው ማን ይሆናል? ዱ ይሆናል። ጀንም እንደዚህ ጽፋችሁ ከጎኑ ላይ ብትጨምሩበት ጁ ይሆናል። ጰን ጽፋችሁ ከጎኑ ላይ ብትጨምሩበት ጡ ይሆናል። ጸን ጽፋችሁ ከጎኑ ላይ ብትጨምሩበት ጹ ይሆናል። ሀን ጽፋችሁ ከጎኑ ላይ ከጨመራችሁበት ይሄ ይሆናል። ይሄ ደግሞ ማን ነው የሚባለው? ሁ ይባላል። ሁ። እሺ ጠን ጽፋችሁስ ከጨመራችሁበት ማን ነው የሚሆነው? ይሄ ፊደል ይሆናል። እሺ ማን ነው የሚሰሙ? ጡ ጡ። እሺ ጨን ጽፋችሁ ጩ ይሆናል ማለት ነው። ስለዚህ በቀላሉ እነዚህን ፊደሎች ሁለተኛ ፊደሎች ወይም ሁለተኛ የፊደላትን ቤተሰቦቻቸውን ለመጻፍ ከጎነ ጎናቸው ላይ ምን አድርጉ ነው ያልኳችሁ? አግድም አግድም መስመር ጨምሩባቸው። በጣም ቀላል መንገድ። እስኪ አንዴ እንጥራ። ይህን ማን ያል ነው? ሉ። እሺ ይሄንን ሱ። ይሄንን ጥሩ። እስኪ ይሄ ማን ነው? ሹ ይባላል። እሺ ይሄ ቡ። እሺ ይሄ ማን ነው የሚባለው? ቡ ይባላል። ይሄስ ኡ። እሺ ይሄ ኩ። እሺ ይሄ ሁ። እሺ ይሄ
ዙ ይሄን ጥሩሽ። ይሄ ማን ነው? ዡ ይባላል። ይሄን ጥሩሽ። ይሄ ማን ነው? ዱ ይሄስ? ይሄ ጁ ይሄ ጡ ይባላል። እሺ ይህችስ? ይሄ ማን ነው? ጹ ነው። እሺ ይሄ ሁ። እሺ ይሄ ጡ። እሺ ይሄ ጩ። አዎ እንደዚህ ከጠራችሁ በትክክል ነው የጠራችሁት ማለት ነው። አሁን ወደ ሶስተኛ ቤተሰቦቻቸው እንሂድ። የፊደላት ሶስተኛ ቤተሰብ ደግሞ ምንድን ነው የሚሆኑት? እዩዋቸው እስኪ በአንደኛ እና በሶስተኛ ፊደላት መካከል ያለው ልዩነት እዩት። ለና ሊ እዩዋቸው ልዩነታቸው። ስለዚህ በቀኝ በኩል ያለ እግራቸውን ማንሻፈፍ ወደ ቀኝ ወደ ቀኝ። ይሄው ይቺ ተጨመረችባት፣ ይሄ ይቺ ተጨመረች፣ ይሄው 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 ልዩነቱ ይሄ ነው። በቃ ስለዚህ ወደ ቀኝ ወደ ቀኝ ወደ ቀኝ ወደ ቀኝ ማንሻፈፍ ነው። ይህን ከቀኝ እግራቸው በውጭ በኩል ካለው እግራቸው ላይ ወደ ቀኝ ይህንን ቅጥል መቀጸል፣ ይህን ተጨማሪ መስመር መጨመር። በጣም ቀላል መንገድ። ስለዚህ ዘን ጽፋችሁ ከእግሩ ላይ እንደዚህ ብታንሻፍፉት ወደ ቀኝ በኩል ለን ጽፋችሁ ብታንሻፍፉት ሶስተኛ ቤተሰቦቻቸው ይሄው ይሄ ነው ልዩነቱ። ልክ ሁለተኛ ቤተሰቦቻቸው ነጎናቸው ላይ ጨምሩ እንዳልኋችሁ፣ ለሶስተኛ ቤተሰቦች ደግሞ ምንድን ነው የምታደርጉት? ከእግራቸው ላይ መጨመር። የፊደላትን ቅርጽ ማወቅ የመጀመሪያ ፊደላትን ማወቁ ነው በጣም የተወሰነ ጊዜ የሚወስድባችሁ እንጂ ከዛ በኋላ ቀላል ነው ማለት ነው። ስለዚህ እሺ አብረን እንጥራ። የለ ሶስተኛው ፊደል እንግዲህ ግሩ ጋር ነው የተጨመረበት። ይህ ማን ነው የሚባለው? ስለዚህ ሊ። የሰ ሶስተኛው ቤተሰቡ ነው። ይሄ ማን ይባላል? ሲ። የሸ ፊደል ደግሞ ሶስተኛው ሺ። የበ ቢ። የበ ሶስተኛው ደግሞ ቪ። የአ ኢ ትሉታላችሁ። የከን ኪ። እሺ የህን ሂ። የዘን ደግሞ ዚ ትሉታላችሁ። የዠን ዢ። እሺ የደ ፊደልስ? ደ ሶስተኛ ቤተሰቡ ማን ነው የሚባለው? ዲ። እሺ የጀ ጂ። የጰ ፊደል ሶስተኛው ይሄ ነው። ማን ይባላል? ጲ። የጸ ጺ። እሺ የሃ ሶስተኛው ይሄ ነው። ማን ይባላል? ሂ። እሺ የጠን ፊደል ሶስተኛው ይሄ ነው። ማን ይባላል? ጢ። እሺ የጨ ጪ ይባላል። እስኪ አንድ ላይ በድጋሚ እንጥራ። ማን ነበር ያልነው? ይሄን ሊ። እሺ ይሄንን ሲ። ይሄ ሺ። እሺ ይሄ ቢ። እሺ ይሄ ማን ያልነው? ቪ። ይሄንንስ? ይሄ ኢ ነው ያልነው። ይሄኛው ኪ። እሺ ይሄ ሂ። እሺ ይሄ ዚ። ይሄ ዢ። እሺ ይሄን ማን ያልነው? ዲ። እሺ ይሄ ጂ። ይሄንስ ጲ ነው ያልነው። ይሄኛው ጺ። እሺ ይሄ ሂ። እሺ ይሄ ጢ። ይሄ ጪ። እሺ እንደዚህ ከጠራችሁ በቀላሉ ተለማመዳችሁ ማለት ነው። ቅርጹን እንደነገርኳችሁ እግሩ ጋር በቀኝ በኩል መጨመር ነው። አሁን ወደ አራተኛው ፊደላት ቤተሰቦቻቸው ስንሄድ እንግዲህ የአራተኛ ፊደላት ቤተሰብ ደግሞ እንደተለመደው ከአንደኛ ፊደሉ ጋር በምንድን ነው ልዩነቱ የሚለውን እዩ። በለና በለ አራተኛ ፊደል ወይም ላ በሚባለው ፊደል መካከል ምንድን ነው ልዩነቱ? በሌሎችም ጋር በሰና በሳ እዩዋቸው። በትኩረት በደንብ አድርጋችሁ እዩዋቸው። ምን ነው ልዩነታቸው? በግራ በኩል ያለው እግራቸው ያጥራል። እነዚህ ደግሞ ሁለቱም እግራቸው ትክክል ነው፣ እኩል ነው። ለምሳሌ የለ ሁለቱም እግሩ እኩል ነው። የሰ ሁለቱም እግሩ እኩል ነው። የሌሎቹም ፊደሎች እኩል ነው። የዚህ ግን በግራ በኩል ያለው እግሩ ያጥራል። ስለዚህ እናንተ ስትጽፉ በግራ በኩል ያለውን እግሩን አጠር እያደረጋችሁ መተው፣ በቀኝ በኩል ያለውን ረዘም
ረዘም ታደርጉታላችሁ የተወሰነ፣ በግራ በኩል ያለውን አጠር። በጣም ቀላል። ስለዚህ እዩት አንድ በአንድ ሁሎቹም በዛ መንገድ ነው የተጻፉት። እነዚህ ባለ ሁለት እግር ፊደሎች የሚባሉት ሁለት እግር ነው ያላቸው። አንዳንድ እግራቸው ለአራተኛ ፊደሎች በግራ በኩል ያለው እግር ያጥራል ማለት ነው። እነዚህ ባለ ሶስት እግር የሚባሉት ሶስት ፊደሎች አሉ። እነዚህ የቅርጽ አቀያየራቸው ከነዚህ ከባለ ሁለት እግሮች ጋር ተመሳሳይ ነው። ምክንያቱም አራተኛ ፊደል ጋር ስንመጣ ለምሳሌ ሁለቱን እግራቸውን ያሳጥራሉ። ያው ሶስት እግር ስላላቸው አንድ እግሩ ብቻ ረዝሞ ይቀራል። ሌሎቹ ሁለቶቹ አጠር ይላሉ። እዩዋቸው። ስለዚህ በግራ በኩል ያለውን እግሩን ማሳጠር፣ በቀኝ በኩል ያለውን ረዘም አድርጎ መተው። በቃ ስታዩት ራሱ እንዴት እንደተጻፈ በቀላሉ ትይዙታላችሁ ወይም ደግሞ መረዳት ትችላላችሁ ማለት ነው። ስለዚህ የለ አራተኛው ማን ነው የሚባለው? አሁን እስኪ ስማቸውን እንጥራ። ማን ይባላል? ላ ይባላል። ላ። እሺ የሰ አራተኛው ይሄ ማለት ነው ማን ይባላል? ሳ። እሺ የሸ አራተኛ ፊደሉ ማን ነው የሚባለው? ሻ ነው የሚባለው። የበ አራተኛ ቤተሰቡ ባ ይባላል። የበስ ቨ የሚባለው ፊደል አራተኛው ጋር ስትመጡ ማን ነው የሚባለው? ቫ ነው የሚባለው። ቫ። እሺ የአ አ ነው የሚባለው። አ። እሺ የከ ካ ካ ይባላል። የሀ አራተኛ ቤተሰቡ ይሄ ማለት ነው ማን ነው የሚባለው? ሀ ነው የሚባለው። እሺ የዘ አራተኛ ፊደሉ ይሄ ማለት ነው። ይሄ ነው አራተኛ ቤተሰቡ ማን ነው የሚባለው? ይሄ ፊደል ዛ ነው የሚባለው። ዛ ይባላል። እሺ የዠ ፊደል አራተኛው ይሄ ማለት ነው። አራተኛው ማን ይባላል? ዣ ትላላችሁ። የደ ፊደል አራተኛው ማን ነው የሚባለው? ማን ነው? ዳ። አዎ ዳ ትላላችሁ። የጀ ጃ ትላላችሁ። ጃ። እሺ የጰስ ይሄ ማለት ነው። የጰ አራተኛው ይሄ ነው ማን ይባላል? ጳ ይባላል። ጳ። እሺ የጸ ጻ ትላላችሁ። እሺ የሀ ሀ ይባላል አራተኛ ፊደሉ ሀ። እሺ የጠ አራተኛ ፊደሉ ይሄ ነው ማን የሚባለው? ይሄ ጣ ነው የሚባለው። ጣ። እሺ የጨ አራተኛው ይሄ ነው ማን ይባላል? ጫ ይባላል። እስኪ አንዴ እንድገመው። ማን ያልነው ይሄንን? ላ። እሺ ይሄን ሳ። እሺ ይሄን ሻ። ይሄን ባ። እሺ ይሄን ቫ። ይሄንንስ አ። እሺ ይሄንን ጥሩ ማን ነው ያልነው? ካ። እሺ ይሄን ሀ። ኦኬ ይሄ ዛ። እሺ ይሄ ዣ። ይሄ ዳ። ይሄ ጃ። ይሄ ጳ። እሺ ይሄ ጻ። ይሄ ሀ። እሺ ይሄን ማን ያልነው? ጣ ነው ያልነው። ይሄኛውንስ ጫ። እሺ ይሄንን በዚህ መንገድ ከጠራችሁ ትክክል ናችሁ ማለት ነው። አምስተኛው ጋር እንሂድ። አምስተኛ ደግሞ እንደተለመደው እናስተያያለን በቀላሉ ቅርጻቸውን ለመረዳት ማለት ነው። እንግዲህ የመጀመሪያ ፊደላትን መጀመሪያዎቹን በደንብ መያዝ አለባችሁ። ከዛ ከነዚህ ጋር እያያያዛችሁ ልዩነታቸውን በቀላሉ ከአእምሯችሁ ላይ እንዲቀመጥ ማድረግ በቀላሉ ልትረዱት የምትችሉ የአምስተኛ ፊደላት ቤተሰብ ከመጀመሪያ ፊደሎች የሚለዩት በቀኝ በኩል ካለው እግራቸው ላይ ቁልፍ አለው። ሁሎቹም ማለት ነው። ይሄው ከዚህ ላይ ቁልፍ ቢጨመርባት ይህቺ ፊደል ነው የምትሆነው አምስተኛ ፊደሏ። ስለዚህ አምስተኛ ፊደሏን ለመጻፍ የመጀመሪያ ፊደሏን ትጽፉና ቁልፍ መጨመር ከግሮ በቀኝ በኩል በውጭ በኩል ሁሎችም ስታዩዋቸው በውጭ በኩል በቀኝ በኩል ቁልፍ። በጣም ቀላል እዩዋቸው አንድ ባንድ። እነዚህ ፊደሎች በቀኝ እግራቸው በኩል ሁሎቹም ይሄ ቁልፍ አለ። የጨ ሶስቱም እግሮቿ ላይ ቁልፍ ስላለ በጎን በኩል ነው የሆነ። እሷን ኤክሴፕሽናል ወይም በልዩነት እዩዋት፣ ያዟት።
በቀላሉ በጎን በኩል ነው የሆነው። ሌሎቹ ግን ከእግራቸው ላይ በቀኝ በኩል ካለው እግራቸው ላይ ነው ቁልፍ ወይም 000 የምታዩትን ነገር ትጨምራላችሁ። በጣም ቀላል ነው። ስለዚህ ማለት ነው በዚህ መንገድ እንደዚህ አድርጋችሁ በቀላሉ መያዝ ከቻላችሁ የፊደላትን ቅርጽ በቀላሉ ትይዛላችሁ። ድምጻቸውን ደግሞ አብረን እየጠራን እንለማመዳለን። እነዚህን ከለያችሁ ደግሞ ቃላትና ለማንበብ ለመጻፍ ማንኛውንም ጽሑፍ ለማንበብ ለመጻፍ አትቸገሩም። ስለዚህ ከኔ ጋር በትኩረት አብራችሁ ቀጥሉ። እሺ የለ አምስተኛው ይሄ ቁልፍ ያለው ነው ብያችኋለሁ። ማን ያል ነው? ሌ እንላለን። ሌ። እሺ ይሄንን ማን እንበለው? የሰ አምስተኛው ማለት ነው። ሴ እንለዋለን። የሸ አምስተኛውን ሼ እንለዋለን። የበ አምስተኛው ፊደል ደግሞ ማን ነው የሚባለው? ቤ። እሺ የበ ቬ እንላለን። የአ ኤ እንላለን። የከ ኬ። እሺ የኸ ሄ እንላለን። የዘ ፊደል አምስተኛው ደግሞ ዜ። እሺ የዠ ዤ ትላላችሁ። የደ ደግሞ ዴ ትሉታላችሁ። የጀ ጄ። እሺ የጰ ጴ። የጸ አምስተኛው ይሄ ነው። ማን ይባላል? ጼ። እሺ የሃ ሄ። የጠ ጤ ትላላችሁ። የጨ አምስተኛው ፊደል ይሄ ነው። ማን ይባላል? ጬ ትሉታላችሁ። አንዴ እንድገመው። ማን ያልነው ይሄን? ሌ። እሺ ይሄንን ሴ። እሺ ይሄን ሼ። ይሄንን ቤ። እሺ ይሄን ቬ። ይሄን ኤ። ይሄን ደግሞ ኬ። ይሄን ሄ። ይሄን ዜ ትሉታላችሁ። ይሄ ዤ። እሺ ይሄን ዴ። እሺ ይሄ ጄ። ይሄ ጴ። እሺ ይሄ ጼ። ይሄ ሄ ትሉታላችሁ። ይሄ ጤ። እሺ ይሄን ማን ያልነው? ጬ ትላላችሁ። ስለዚህ አሁን ወደ ስድስተኛ ቤተሰቦቻቸው እንሄዳለን ማለት ነው። አምስተኞቹን በዚህ መንገድ ከያዛችኋቸው ቀላል ነው። ስድስተኛ ቤተሰቦቹ ግን ድምጻቸውን ብቻ ነው በተያያዥነት ያለው እንጂ ቅርጻቸው የምታዩት ሁሎችም የተለያየ ነው። ል ከዚህ በውስጥ በኩል ቀለበት አለው። ስለዚህ አንደኛ ፊደላት እንደያዛችሁ እየጻፋችሁ እየጠራችሁ እንደያዛችሁ ስድስተኛ ቤተሰቦቻቸውን በዛው መንገድ ለመያዝ ሞክሩ። በጣም ቀላል ነው የሚሆነው። ይህን ያህል ሁለት ቤተሰቦችን ነው የምትይዙ። የመጀመሪያውን ትይዛላችሁ። እዚያ ስድስተኛ ደግሞ በደንብ እየጻፋችሁ ድምጻቸው በጣም ቀላል ነው። የሚል ነገር አለው። ልክ ይሄ ሌ፣ ሴ፣ ሼ፣ ቤ እያለ የሚል እንዳለው እነዚህም በዚያው መንገድ ግንኙነት አለው ማለት በቀላሉ ልትይዙት የምትችሉበት መንገድ አለ ማለት ነው። ድምጻቸውን ግን ቅርጻቸው ግን ልክ እንደነዚህኞቹ እንደ አምስተኞቹ ቀለበት አላቸው ማለት አይቻልም። ወይም ደግሞ እግራቸው ያጠራል ወይም ደግሞ ከእግራቸው ላይ ከጎናቸው ላይ የሆነ ቅጽል አለው ምናምን ለማለት አያስችልም። ምክንያቱም በአንደኛውና በአንደኛው መካከል ያለው የቅርጽ አቀያየር የተለያየ ነው። ለምሳሌ ብና ብ በዚህ በኩል ወይም ደግሞ በግራ በኩል ይህ የምታዩት አግድም መስመር ጨመሩ። ሺ እና ስ ደግሞ አናታቸውን ዘንበል አደረጉ ወደ ግራ። ል በግራ በኩል ካለው እግሯ በውስጥ በኩል የምታዩትን ይህን ቁልፍ ጨመረች። ደግሞ ከአናቷ ላይ ዝግዛግ ነው የሆነችው ወይም ደግሞ ስብርብር ነው ያለው አናቷ ላይ ያለው ነገር። ከጎኗ ላይ ነው ስብራት ያለ ይሄ የምታዩት ርክርክ ነገር። ህም እንደዚሁ። ስለዚህ እዚችና እዚች ላይ ይሄው ሌሎችም ስታዩቸው በዚሁ መንገድ በየራሳቸው ነው የተለያየ ቅርጽ ነው ያላቸው። ስለዚህ ቅርጻቸው በቋሚነት የሚጋሩት የቅርጽ ግንኙነት ስለሌለ እነዚህን እየጻፋችሁ ያዙ። ድምጻቸውን አብራችሁ ጥሩ ከኔ ጋር ድምጻቸውን እንድትይዙ ማለት ነው። እሺ ይቺ አሁን ማን ትባላለች? የለ ስድስተኛዋ ማለት ነው። ል። እሺ ይቺ ስ። ይቺ ሽ ትላላችሁ። ይችን ደግሞ ብ። ይችን
ቭ ይችንን እ ትላላችሁ። ይችን ክ እሺ ይችን ህ ትላላችሁ። ይችን ዝ ከዛ ይችን ዥ ይችን ድ ትላላችሁ። ይችን ደግሞ ጅ እሺ ይችን ጵ ይችን ደግሞ ጽ ይችን ህ ይችንን ጥ ትላላችሁ። ይችን ጭ ትላላችሁ። እሺ አንዴ እንድገመው። ይችን ማን ያልናት? ል ነው ያልናት። ይችን ማን ያልናት? ስ አል ይችንስ ሽ እሺ ይችን ማን ነበር ያልናት? ብ ነው ያልናት። ኦኬ ይችስ ቭ እሺ ይች እ ይችን ክ እሺ ይችን ህ እሺ ይችን ዝ ነው ያልናት። ይችን ማን ያልናት? ዥ አልን። ይችንንስ ይችን ማን ያልን? ድ ነው ያልን። ይችን ጅ እሺ ይችን ጵ እሺ ይችን ጽ ይችን ህ እሺ ይችን ጥ ይችን ጭ ነው ያልነው። ስለዚህ በቀላሉ በዚህ መንገድ እየጠራችሁ እየጻፋችሁ ተለማመዱ። ከዛ ቀጥሎ ሰባተኛ ወይም ደግሞ የፊደላት የመጨረሻ ቤተሰቦቻቸው ሰባተኞቹ ናቸው። ስምንተኛ ላይ ብዙ ጊዜ ተቀምጠው የምታገኟቸው ውስብስብ ወይም ድርብ ሆሄያት የሚባሉት ናቸው። ከነዚህ ሳይሆን እነዛ ከነዚህ በተለየ መንገድ የሁለት ድምፅ ወይም የሁለት ሆሄዎችን ድምፅ አጣምረው የያዙ ናቸው። እነዛ ከነዚህ ቤተሰቦች ይለያሉ። ለምሳሌ የለ ፊደል ጥምር ሏ ሚል ውስብስብ ወይም ጥምር ሆሄ ያለው ግን ስምንተኛ ቤተሰቡ ስለሆነ ሳይሆን ሌላ ተጨማሪ ድምፅ ነው። ከነዚህ ይለያል። የነዚህ ቤተሰብ ግን ሰባት ነው። አሁን የለ ቤተሰብ ሰባተኛው ሎ ይባላል። ቅርጻቸው ጋር ስታዩ እነዚህ ግን በቀላሉ የምትረዱት ነገር ነው። ልክ ስታዩቸው እንግዲህ ከነዚህ ወይም ደግሞ የመጀመሪያ ፊደላት እና ሰባተኛ ቤተሰቦቻቸው ጋር ያለውን ልዩነት ስታስተያዩ የሆነ ልዩነት ታያላችሁ። በተመሳሳይ ሁኔታ ሁሎቹም የሚወስዱት የሚጋሩት የቅርጽ ልዩነት ወይም ደግሞ በመጀመሪያውና በሰባተኛ ቤተሰቦቻቸው መካከል ያለ ልዩነት ማለት ነው። ስለዚህ ይህን ስታዩ ለምሳሌ በሰና በሶ መካከል ወይም ደግሞ በዚህ ፊደል መካከል ያለው ልዩነት በቀኝ በኩል ያለው እግሩ ማጠር ነው። የሌሎቹን ስታዩ በዚህ መንገድ ነው የሚሄዱ። በቀኝ በኩል ያለ እግራቸውን እያሳጠሩ ነው የሚሄዱ። የመጀመሪያ ፊደላት ምንድን ናቸው ያልኳችሁ? ሁለቱም እግራቸው አቻ ወይም ደግሞ እኩል ርዝመት ነው ያለው። አንድ እግሩ በቀኝ ወይም በግራ ካጠረ ሌላ ፊደል ይሆናል ማለት ነው። ስለዚህ ለምሳሌ በግራ በኩል ያለው ካጠረ አራተኛ ፊደል ነው ብለናል። በቀኝ በኩል ያለው ካጠረ ደግሞ ማን ይሆናል? ሰባተኛ ቤተሰቡ ይሆናል ማለት ነው። ስለዚህ በቀላሉ ሰባተኛ ቤተሰቦቻቸውን መረዳት ትችላላችሁ። እዩዋቸው። ሁሎችም በቀኝ በኩል ያለ እግራቸው እያጠረ ሁሎችም በአንድ በኩል ያለው አጠር ያለና በግራ በኩል ያለው ደግሞ ረዘም ያለ፣ በቀኝ በኩል ያለው አጠር ያለ ነው። ስለዚህ በቀላሉ ይህንን ቅርጹን በደንብ አዩትና በቀላሉ ሰባተኛ ቤተሰብ ነው አይደለም የሚለውን በማንኛውም ጽሑፍ ውስጥ ብታገኙ ለመለየት ሞክሩ። አሁን ድምጻቸውን አብረን እንጥራ። አብራችሁኝ ጥሩ። እሺ የለ ሰባተኛ ቤተሰቡ ማን ይባላል? ሎ። እሺ የሰ ሶ ይባላል። የሸ ሾ። እሺ የበ ቦ ትሉታላችሁ። የበን ቮ። እሺ የአ ኦ ትላላችሁ። የከ ማን ነው የሚባለው? ይሄ ኮ። እሺ የሀ ሆ። እሺ የዘ ዞ በሉ። የዠን ዦ። እሺ የደ ዶ። እሺ የጀ ጆ። እሺ የጰ ጶ ትላላችሁ። የጸን ጾ። እሺ የሀ ሆ። እሺ የጠ ጦ። እሺ የጨ ጮ ትላላችሁ። እሺ አንዴ እንድገመው። ሎ
ሾ ቦ ቮ ኦ ኮ ሆ ዞ ዦ ዶ ጆ ጶ ጾ ሆ ጦ ጮ። ስለዚህ እንደዚህ እያደረጋችሁ እየጻፋችሁ ደጋግማችሁ እየጠራችሁ ተለማመዱ። ከኛ ጋር ብትማሩ ወይም ደግሞ መማር የምትፈልጉ ልጆች ስልክ ቁጥራችን ታች ላይ ያስቀምጠንላችኋል። ይኸው ቪዲዮ ጠርዝ ላይ ታች ላይ ይህን ሴቭ አድርጋችሁ ያዙት። ሴቭ አድርጉና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ደውሉልን ወይም ደግሞ ቴክስት ጻፉልን ወይም ቮይስ አስቀምጡልን። እናንተን በሚመቻችሁ በማንኛውም ሰዓት ሌትም ይሆን ቀን፣ ጠዋትም ሆነ ማታ ይመቸናል ብላችሁ ባሰባችሁት ሰዓት የሚመቻችሁና የምትፈልጉትን ትምህርት ትማራላችሁ። አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛና ሌሎችንም ትምህርቶች መማር ትችላላችሁ። ምን መማር ትፈልጋላችሁ የሚለውን ለማውራት ስልካችን ሴቭ አድርጋችሁ ያዙ፣ ደውሉልን። በማንኛውም ሰዓት የምትፈልጉትን ትምህርት እንድትጀምሩ እናደርጋለን። በሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ።